ይሄ ከጀርባ የምታዩት ፍንዳታ እንግዲህ እስራኤል ውስጥ ሃይፋ አቅራቢያ የሚገኘው የእስራኤል የኤሌክትሪክ ማመንጫ ፋሲሊቲን የኢራን ባሊስቲክ ሚሳይሎች ከደቂቃዎች በፊት ወርደው ሲመቱትና ጉዳት ሲያደርሱበት የሚያሳይ ፍንዳታ ነው። ይህ ከጀርባ የምታዩት ፍንዳታ ይህ እንግዲህ ከደቂቃዎች በፊት ነው ሀፕን ያደረገው። ይህ ሀፕን ከማድረጉ ኦልሞስት ከአንድ ሰዓት በፊት ደግሞ የአሜሪካና የእስራኤል የአየር ጥቃት ኢራን ውስጥ ቡሼር የሚባል አካባቢ ላይ ያለ የኢራን የኒውክሌር ፋሲሊቲ ግቢ ውስጥ ፍንዳታ አድርሰው ነበረ፣ ጥቃት አድርሰው ነበረ። በዚህ እንግዲህ ይህ ፍንዳታ የኒውክሌር ፋሲሊቲው ግቢ ውስጥ የደረሰና ምንም አይነት ፋይናንሻልም ሆነ የሰውም ሆነ የማቴሪያል ጉዳት አላደረሰም የተባለ ቢሆንም በኢራን በኩል ነገር ግን ይህ ጉዳት ባይደርስም አጸፋውን ግን እንመልሳለን ተብሎ ተዝቶ ነበረ። ይህ ዛቻ ከተሰማ ከኦልሞስት ከ40-50 ደቂቃ በኋላ እንግዲህ የምታዩትን ምላሽ ኢሚዲየትሊ በመመለስ ሃይፋ አቅራቢያ የሚገኘውን የእስራኤልን የኤሌክትሪክ ማመንጫ ፋሲሊቲ የመቱበት ፍንዳታ ነው። የዚህ ውጤት ደግሞ ገና አልታወቀም። ጉዳቱ ምን ያህል ነው ምናምን የሚለው ገና አልታወቀም። ለማንኛውም ግን እንደ ኢራን ቴክስት ሲላክለት ወዲያው የሚመልስ ጀለስ ካላችሁ በቃ እናንተ ጸድ ጓደኛ አላችሁ። በሌላ በኩል ኢብራሂም ዙልፊቃሪን ታውቁታላችሁ። የጀለስ መቼስ ታውቁታላችሁ እናንተ። ይህ ጦርነት ከጀመረ ጀምሮ በኢራን በኩል በተለየ ሚሊተሪ መግለጫዎችን የሚሰጠው ይህ ጀለስ ነው። ዶናልድ ትራምፕ ዩ አር ፋየርድ ምናምን ሲል የነበረው ጀለስ ማለት ነው። እሱ መግለጫ ሰጥቶ ነበርና በመግለጫው ምንድነው ያለው? የአሜሪካ ሱፐር ፓወር ጊዜ አብቅቷል ብሎ እንግዲህ ተናግሯል። የአሜሪካ ሱፐር ፓወር ጊዜ አብቅቷል። ኢራንን ለማሸነፍ የተደረገው ጦርነትና አግሬሽን ደግሞ ስትራቴጂክ ዲፊት አጋጥሞታል። ስትራቴጂክ ዲፊት ሲያጋጥመው ደግሞ የአሜሪካ መንግስት እንግዲህ ዲፊቱን ኦር ሽንፈቱን ድርድር በማለት ለመቀባት እየሞከረ ነው ያለው። ምንም አይነት ድርድር የለም። አሜሪካ ከራሷ ጋር ነው እየተደራደረች ያለችው፣ ኦር ከራሷ ጋር ነው እያወራች ያለችው እንጂ ከኛ ጋር ምንም አይነት ድርድር የለም የሚል አሁንም መግለጫ ሰጥቷልና ዲፊታቸውን ኦር ሽንፈታቸውን በድርድርና በአግሪመንት ለመቀባትና ተደራድረን የወጣ ነው ለማለት ነው ይህንን እያደረጉ ያሉት እንጂ በእኛ በኩል ምንም አይነት ድርድር የለም እያለ ነው። በሌላ በኩል ደግሞ ይህ ጦርነት እስከ መጨረሻው ድረስ ኢራንን አታክ ለማድረግ የሚያስቡ ሀገራት ኦር ኃይሎች በሙሉ ከዚህ በኋላ ኢራንን አታክ ማድረግ የማይታሰብ ነገር መሆኑ እስኪገባቸው ድረስ እና ጀርባቸውን እስክንሰብር ድረስ ምንም አይነት ድርድርና ምንም አይነት ወደኋላ የለም። ዓለምም ደግሞ ርካሽ ነዳጅ አያገኝም ብሏል። ብሮ እኛ ምን አደረግን ነው? የነዳጁን ነገር አስቡበት። ለማንኛውም እንደዚህ መግለጫ ሰጥቷል። አሁንም ግን ድርድር በአሜሪካ በኩል ድርድር ሊደረግ ነው የሚል ንግግርና እንዲሁም ኦፈሮች እየቀረቡ ቢሆንም በኢራን በኩል እስካሁን ድረስ ዲናያል ነው ያለው። አይገስ ዌል ሴ የዶናልድ ትራምፕ አድሚኒስትሬሽን ለኢራን እንደ መደራደር ያቀረባቸው ባለ 15 ነጥብ ያለው ዶክመንት እንግዲህ የተወሰነው እንደወጣ ታውቋል። ሙሉ ለሙሉ 15 ፖይንት ባይወጣም ግን የተወሰነው ወጥቷል። ትናንትና 3 ፖይንቶች ነግራችሁ ነበር። አሁን ወደ 8 ምናምን ፖይንቶች ወጥተዋል። አሜሪካ ከኢራን ሪኩዌስት ያደረገቻቸው ነገራቶች ማለት ነው። እነዚህ ሪኩዌስቶች እንግዲህ አንደኛ ምንድነው ኢራን ኒውክሌር ማብላላት የሚባል ነገር ኮምፕሊትሊ እንድታቆም አንድ ሁለተኛ እንግዲህ እስካሁን አብላልታ አከማችታ የነበረውን ሃይሊ ኢንሪችድ የሆነውን ዩሬኒየም ለኢንተርናሽናል አቶሚክ ኤነርጂ ኤጀንሲ እንድታስረክብ፣ ሶስተኛ የኢስፋሃን የፎርዶና የናታንዝ የኒውክሌር ፋሲሊቲዎች ያው አፓረንትሊ ትራምፕ አውድሜያቸዋለሁ ያሉትን ሲሉ ስለነበረ እነሱን እንድታወድም አውድሜዋለሁ ሲሉ ነበር፣ ግን እነሱ እንድታወድምና ኮምፕሊት ዲኮሚሽን እንድታደርግ፣ አራተኛ የኢንተርናሽናል አቶሚክ ኤነርጂ ኤጀንሲ በየትኛውም የኢራን ምድር ላይ ተዘዋዝሮ ፍተሻ እንዲያደርግ ፍቃድ እንዲሰጠው፣ አምስተኛ እንግዲህ የኢራን ከዚህ በኋላ ኒውክሌር በየትኛውም መሬት የኢራን ምድር ላይ ላለማብላላት ቃል እንድትገባ፣ ስድስተኛ የኢራን የባሊስቲክ ሚሳይል ፕሮግራሟ ላይ ገደብ እንዲደረግ ለዲፌንስ ፐርፐዝ ብቻ እንጂ ቁጥራቸውና እንዲሁም የሚሄዱበት ርቀትን ገደብ እንዲደረግበት አመቱ ገና በስንት ዓመት ውስጥ ይህ ሀፕ እንደሚያደርግ ገና የሚወራበት ቢሆንም ስድስት አውራናለ። ሰባተኛ ኢራን የሁርሙዝ ሰርጥን ኮምፕሊትሊ ያለምንም ችግር እንድትከፍትና የማሪታይም እንቅስቃሴን እንዳታስተጓጉል። ስምንተኛ ደግሞ እንግዲህ ኢራን ለውጭ የምትረዳቸውን ሚሊሻዎች እነ ሁቲ እነ ሂዝቦላህ ምናምን የመሳሰሉትን ከመርዳት እንድታቆም የሚሉ ሪኩዌስቶች እንዳሉበት ነው እየተነገረ ያለው። ከነዚህ ውስጥ እንግዲህ ኢራን ደግሞ ይህንን ከተቀበለች እንግዲህ በአሜሪካ በኩል የኢራን ላይ የተጣሉትን ማዕቀቦች ሙሉ ለሙሉ ለማንሳትና እንዲሁም ደግሞ ኢራን ወደ ኢንተርናሽናል የፋይናንሻል ሲስተም እንድትመለስና እንደ ልቧ ነዳጇን እንድትሸጥ ምን እንድታደርግ እናደርጋለን የሚል ሪኩዌስት መጥቷል። ያው ሬጂም ቼንጅ የሚባለው ሳክስ ቀረ ማለት ነው። መንግስት እንገለብጣለን የሚለው ቀረ ማለት ነው። ዞሮ ለማንኛውም ይህ እንግዲህ ትናንትና እንደነገርኳችሁ ትናንት እየወጡ እንዳሉ ሪፖርቶች ይህ ድርድር የሚሳካ አይመስልም ከተባለባቸው ነገራቶች ውስጥ አንዱ የሚጠየቁ ዲማንዶች ናቸው። ለምሳሌ እነዚህ የምናይ ከሆነ ኢራን በየትኛው ምድሯ ላይ ኒውክሌር እንዳታብላላ የሚለው ለምሳሌ የመላው ዓለም ያለውን መብት ኢራን ለብቻዋ የሚከለክል ነው። ምክንያቱም ማንም ኒውክሌር ለሲቪሊያን ፐርፐስ እስከሆነ ድረስ የማብላላት መብት አለው። ነገር ግን ለሁሉም መብት ያለው ነገር ለኢራን ለብቻዋ መብቷን አሳልፋ የምትሰጥበትና ኢራን ብቻዋን የምትከለከልበት ምንም አይነት ምክንያት የለም። ይህንን ትቀበላለች ወይ የሚለው የሚታይ ነው የሚሆነው። ሌላው ባሊስቲክ ሚሳይሏን አሁን ማንም አገር ራሱን በቴክኖሎጂና
በየትኛው መንገድ እንግዲህ ባገኘው መንገድ ራሱን ዲፌንድ የሚያደርግበትና ራሱን የሚከላከልበትን መሳሪያ የመታጠቅ መብት አለው። ከአሜሪካ ተነስቶ እዛ ኢራን ድረስ ሂዶ ቦምብ የሚያደርግ ቦምበር መታጠቅ መብት እንዳላት ሁሉ ኢራንም ደግሞ የፈለገችበት ድረስ የሚደርስ መሳሪያ የመታጠቅ መብት አላት። የምትታጠቂውን መሳሪያም እኛ ሬጉሌት እናደርግልሽ የሚለው ሪኩዌስት በኢራን በኩል ተቀባይነት እንደማይኖረው ከዚህም በፊት የኢራን ተደራዳሪዎች በደንብ ሲናገሩ ነበረ። ስለዚህ አንደራደርም ሲሉበት ነበር የባሊስቲክ ሚሳይሉን ጉዳይ። በዚህ ምክንያት እንግዲህ ይሳካል የሚለው አጠራጣሪ ነው የሆነው ሁለቱ ነገራቶች፣ የኒውክሌሩና የባሊስቲክ ሚሳይሉ። ሶስተኛው ደግሞ ኢራን ውጭ ላይ ስለምትረዳቸው ሚሊሻዎችና ስለ ኢራን ፎሬን ፖሊሲና ውጭ ላይ ከማን ጋር እንደምትገናኝ ማንም ሀገር ሊወስንላት አይችልም። ይህም ሉዓላዊነታችንን የሚጋፋ ነው፣ በሉዓላዊነታችን አንደራደርም የሚሉ ፖይንቶች ተነስተዋል። ስለዚህ ከኢራን በኩል እነዚህ ሪኩዌስቶች የመቀበል እድሉ ምን ያህል ነው የሚለው የሚያጠራጥር የሚሆነው። በዚህ ምክንያት እንግዲህ ይህ ድርድር ይሳካል ወይ የሚለው ጥያቄ ውስጥ ነው ያለው። ናው ትራምፕ ይህንን ኦፈር ቢያቀርቡም ከኢራን በኩል ኦፈር የለም። እንኳን አይደለም ኦፈር፣ የኢራን የሚሊተሪ ቃል አቀባይ ከደቂቃዎች በፊት እንግዲህ አልጀዚራ ብሬኪንግ ኒውስ ብሎ እንዳወጣው አሜሪካውያን እየተደራደሩ ያሉት ከራሳቸው ጋር ነው ብሏል። ከኛ በኩል ማንም ለድርድር የቀረበላቸውም የለም ያናገራቸውም የለም። ትራምፕ ከራሱ ጋር ነው እያወራ ያለው እያለ ነው ያለው። ስለዚህ ድርድር አይደለም ኦፈር ሊቀርብ ድርድር ራሱ መካሄዱን ኦር ሊካሄድ እንደሆነ ከኢራን በኩል ምንም አይነት መተማመኛም ኦር አናውንስመንትም የለም። ስለዚህ በትራምፕ በኩል እነዚህ አይነት ፖይንቶች ይቅረቡ እንጂ በኢራን በኩል ምንም አይነት ነገር የለም። ይህንን ተከትሎ እንግዲህ ድርድሩስ የምር ነው ወይ ሊካሄድ ነው ወይ ነው ወይስ ትራምፕ እችን ምናምን እንትን አድርገው ከጦርነቱ ላጥ ብለው ሊወጡ ነው የሚለው ነገር እያነጋገረን ያለው ማለት ነው።